ሲቤል በር ልትከፍት ሄደ። የታለች ሲል ኢምራን እየከነፈ ወደ ኤሊፍ ሄደ። በሩን ዘጋችና ያላችሁበትን ችግር አውቃለሁ፣ ገንዘቡ ወደ አካውንቱ ይገባል። ኢምራን እኔ አልገባኝም ብሎ አያት። ኤሊፍንም ሲቤልንም እኔ ቀጥታ ነው ማወራው፣ ገንዘብ ትፈልጋለህ፣ ወዲያው ገንዘቡን እሰጥሃለሁ። ኤሊፍም አይ ወይዘሮ ሲቤል ላሰብሽልን ነገር በጣም እናመሰግናለን፣ ነገር ግን ይህንን መቀበል አንችልም፣ በጣም ብዙ ነው እና መቀበል አንችልም። መልካም ነገር ነው ግን አንቀበልም ብለው ኤሊፍና ኢምራን ተቀባበሉ። ይሄንን የማደርገው ለራሴ ሳላስብ ቀርቼ አይደለም። ምንም ነገር ካለ ጥቅም አላደርግም። ለምሰጠው ገንዘብ በምላሹ ሌላ ነገር እፈልጋለሁ። ይህን እንደውል አስበው። እንደማየው በጣም ነው የምትዋደዱት፣ ትዳር ታስባላችሁ። ነገር ግን በገንዘብ ጉዳይ ከባድ ነገር ላይ ያላችሁ ይመስለኛል። በዚህ ውል ከተስማማ ከዚህ ችግር ትወጣለህ። ኤሊፍም መልሳ ቆይ ግን ምን አይነት ውል ነው 3 ሚሊዮን ብር ሊያሰጥ የሚችለው አልገባኝም አለቻት። ሲቤል ዘወር ብላ ስልኳን ነካካች፣ ውሃም ተጎነጨችና ዘወር ብላ ተመለሰች። የኔ ቅድመ ሁኔታ 3 ቀን እዚህ ክፍል ውስጥ አብረኸኝ ትሆናለህ፣ የምፈልገውን ነገር ታደርጋለህ አለች ሲቤል። ኤሊፍ አዞራት። ኢምራን ደንግጦ አይቷት እንባው መጣ። በየቀኑ አብረኸኝ ሆነ 1 ሚሊዮን በቀን ታገኛለህ። በዚህ ጉዳይ ሲሪየስ መሆኔን ለማሳየት 500 ሺህ ብር ወደ አካውንት ልኬልሃለሁ። ኢምራንም ስልኩን ከፍቶ አየው። ኤሊፍና ኢምራን ተፋጠጡ። ይህንን ለመመለስ 1 ሰዓት ብቻ ነው ያለ። ይሄ የኔ ቅድመ ሁኔታ ነው። ከ1 ሰዓት በላይ አልቆይም፣ አልጠብቅህም። ኤሊፍ ተናዳ ልብሶቿን ጨመደደች። በንዴት ኢምራንን ማየት ጀመረች። ሁለቱም ተፋጠጡ። ከ4 ቀን በፊት ኤሊፍ በህፃናት ተከባ እያወራች ኢምራን መጣ። የኔ ፍቅር ብላ ተቃቅፈው የኔ ፍቅር በጣም አፈቅርሻለሁ። መኪናው ኬት መጣ ብላ ኢምራንን ጠየቀችው። ተከራይቼ ነው የኔ ቆንጆ፣ እስክንገዛ ድረስ ይሄንን እንጠቀማለን። ይሄ እንዴት ይሆናል እንዴ ኢምራን ብላ ጠየቀችው። ይሄንማ የወደፊት ባልሽ ኢንቨስትመንት ላይ ነው አላልኩሽም? እኔ ግን የወደፊት ባሌ ቡና ሊጋብዘኝ ነው የሚገባው ብዬ እያሰብኩ ነው። እኔ ግን የተሻለ ሀሳብ አለኝ። ለምን 15 ደቂቃ ከዚህ ሰርቅ ይሻል ደሞ አላት ኢምራን። ወዲያውም ለአለቃዋ ሄዳ ጠየቀችው። አለቃዋን ፈቀደችላት። ሲቤል ሐኪም ቤት ውስጥ ከጓደኛዋ ሜሊክ ጋር አብራ ሆና ምንም አትኝም እንዴ? ቆይ ምንድነው ቆይ በሽታዬ ብላ ሜሊስን ትጠይቃታለች። ሲቤል እኔን ቀደም ብለሽ መስማት ነበረብሽ፣ እዚህ ሳይደርስ መከላከል ይቻል ነበረ እንዴ? መጀመሪያ መጥቼ ነበርኩ፣ ከዛ ቢዚ ነበርኩኝ። በይ በእናትሽ አሁን የሆነ ነገር በይኝ፣ አውሪኝ እንጂ ነገሩ ደስ አይለው። እጢው ከሚጠበቀው በላይ እያደገ ነው። በዚህ ሁኔታ ኦፕሬሽን ማድረግ ግዴታ ነው። ታዲያ ምን ችግር አለው? ጊዜና አሬንጅ አደርጋለሁ፣ ኦፕሬሽኑንም ማድረግ እንችላለን። ይሄውልሽ ውዴ፣ ከኦፕሬሽኑ በኋላ ምን ሊከሰት እንደሚችል አላወራንም። እውነቱን ስነግርሽ ባራዝመው ደስ ይለኛል። ይሄ ሁሉ ነገር በዚህ ፍጥነት ይከሰታል ብዬ ራሱ ጭራሽ አላሰብኩም ነበረ። ሜሊስ ምን እያልሽ ነው? አውሪኝ እንጂ ጓደኛዬ ነሽ፣ ይሄንን ማድረግ ትችያለሽ። እባክሽን ከኦፕሬሽን በኋላ እናት መሆን አትችይም። በዚህ በቅርብ ጊዜ ውስጥ ኦፕሬሽን መከናወን አለበት። ጊዜው ደግሞ እየሄደ ነው። እሺ ብላ ሲቤል ተነስታ ወጣች። ሲቤል እሺ በማለት ብቻ የሚፈታ ጉዳይ አይደለም። ምን እንድልሽ ነው የምትጠብቂው ሜሊስ? ታውቂ የለ በጣም የማፈቅረው ሰው እጄን ይዞ ነበር። ልንጋባ ልጅ ሊኖረን ነበረ። ግን ልጆች በፍቅር ነው መፈጠር ያለባቸው አይደለም ሜሊስ? በቃ ኦፕሬሽን ማድረግ እፈልጋለሁ። ሜሊስም መለስ ብላ መጀመሪያ ልብሽን ለፍቅር ክፍት ማድረግ አለብሽ። ያለሽበትን ነገር ተይና ለራስሽ ሌላ እድል ስጩ። ካልሆነ ቤተሰብ የሚባል ነገር መመስረት በጣም ከባድ ነው አለቻት ሜሊስ።
በይሻ አሁን ስብሰባ አለብኝ ቻው ብላ በሩን ዘግታ ወጣች። ሲቤል